የግብርና አምራች ወይ የሆነ ፕሮፌሰር ሊሆን ይችላል። ኢሊት ይባላል። ዘፋኝ ሊሆን ይችላል። የታወቀ ግን ህዝብ የሚከተል ኢሊቶችን እናጠፋለን ሲል እኛ ግን ምንም ማለት ነው። ተመልከቱ ዝም ብላችሁ ትግራይ ያለ አማራ አማራ ያለ ትግራይ አይኖርም ብላችኋል። 28 ዓመት ሙሉ እንደርታዎችን ተንቤኖችን ስታንኮላሹ መሬታቸውን ስትወስዱ እንደ ኤርትራዊ እኮ እየመራቸው መሆኑ እኮ ህዋቶች ያወቁ ከ5 ዓመት በኋላ ነው። ጦርነቱ እኮ የኢትዮ ኤርትራ ጦርነት እኮ በክፍፍል ነው፣ በድምፅ ብልጫ ነው። እነ መለስ ተሸንፈው እኮ ነው ጦርነት ጀመረ። ሲጀመር ደግሞ ሳቦታጅ ሰርተው አማራን 80% አደቀቁት። ስለዚህ የሸገር ጁንታ አማራ ያለ ትግሬ መኖር ይችላል፣ ትግሬ ግን ያለ አማራ አይኖርም። በእርግጠኝነት የምናገረው በትቢት ሳይሆን በትህትና የምነግራችሁ ልንገራችሁ። አማራ ያለ ትግሬ ይኖራል፣ ትግሬ ግን ያለ አማራ አይኖርም በምንም ታምር። ምናልባት ወልቃይት ራያን ይዞ ከተገነጠለ መኖር ይችላል። የአባይ ድልድይ ግድብን እኮ አሁን አስገብተውታል። እስከ ጋምቤላ ይዘው ሊሄዱ ነበር፣ ግን እንዳፈነደዱ ነው የደረስንባቸው። በእኛ ቅስቀሳ ነው አማራ የታጠቀ። ስለዚህ ሸገር ጁንታ ደስ ይለኛል። እኔም ለህዝቤ እንደምቆረቆር ይቆረቆራል። ፖለቲካ ነው የሰራው። ጤፍ ይዘው ሂዷል እኮ አማራ። ስታታልለን ነው። ጤፍ የጫኑት እኮ የእናንተ አስኳሎች፣ አገዎች፣ እነ ዘመነ ካሴ አካባቢ ያሉ ሰዎች። ዘመነ እኮ ነው ያስጫኑ፣ አስረስ እኮ ነው ያስጫኑ። ፖለቲካ ልትሰሩ ነው። ጠመንጃ በዚያ ለማሳለፍ ነው። አብራችሁ 4 ኪሎ ለመሄድ ነው። የአማራን ትግል ሽጣችሁ ሰሜን ዕዝ ላይ ጨፍጭፋችሁ አማራን ለይታችሁ ማይካድራ ጭና ጨፍጭፋችሁ ወሎን 2 ጊዜ ተመላልሳችሁ ምን ለማድረግ ነው? ምን አረጋችሁ? አማራ መረብ ወንዝን አልፋችሁ እኮ ነው ጨፍጨፋችሁት። ምን ለማድረግ? ተመልሶ ወደ ስልጣን ለመምጣት። ከዚያስ 10 ዓመት ሪሶርሱን ከዘረፋችሁ በኋላ እስከ ደጀን ድረስ ከኤርትራና ከእናንተ አንድ ትልቅ ሀገር ለመስረት ነው። ይሄን መታወቅ አለበት። ስለዚህ ጤፍ የጫነው አማራ አይደለም። ጤፍ የጫነው ለህዋቶች ወይም ለትግሬ ህዝብ ጠላት ነው። ያውን በጠላት ጊዜ ነው። በምንፈላለግበት ጊዜ ጤፍ የጫነው አንድ ሽማግሌ አገው ነው። ስለዚህ እንደ እባብ እንቁላል ያስቀምጣችሁ እንደ ተናዳፊ ያስቀምጣችኋቸው ሰዎች ናቸው ለማለት ነው። ስለዚህ ወርቁ አይተ ነው አንተ አማራን አጠፋለሁ እያልክ እየፎከርክ ከአማራ ህዝብ ሱዳን ይሻለኛል እያልክ ህወሓት እየመጣህ ትግሬን ቀስቅሰህ የማያውቀው ሁሉ ጠመንጃ አሸክመህ ልታጠፋ እየመጣህ ወርቁ አይተ ነው የቀይ አበባ ቀይስ ጋጃ ምንጣፍ ይዞ ሊጠብቅ ነበር። ቢችል ያጠፋል እንጂ ለምን? ታላቁን አማራ ልታጠፋ ነው የመጣው። ወርቁ አይተ ነው ታድጓል። አማራ አየህ፣ ወርቁን ቢያገኙ ያጠፉታል። ጀርመን ላይ አይታቸዋል እንዴት እንዳደረጋቸው። ወርቁ እኮ ያለ ህወሓትን ነው ያለ ጠብሶ መብላት ነው። እነዚህ 13 ዓመት ያሰሩት ያለ ፍርድ ይቅርታ አለ። ስለዚህ አበባ ይዞልህ እንዲመጣ የሸገር ጁንታ ዘራ ያዕቆብ ትላለህ። ዘራ ያዕቆብ ትግሬ ነው፣ አኪላ ትግሬ ነው። ስለ ህገ መንግስቱ ሽንታቸውን ገትረው የሚታገሉ ናቸው። ህገ መንግስቱ እኮ ነው አማራን ያጠፋው። ህገ መንግስቱ እኮ ነው ኦሮሞን ትግሬን ያጠፋው። መሬት ህዝብ ባለመሆኑ በተለይ አማራ ነጥቃችሁታል። ለዚህ ነው አረብ ሀገር የምንሰደደው። 90% 80% የሚሆነው የአማራ ህዝብ በንግድ ስራ ሳይሆን በእርሻ ስራ ስለሚተዳደር። ስለዚህ ደጋግመህ አማራን አልወጋ ነውም ትላለህ። አታስፈራራ። መተኮስ ስላልቻልክ ነው። አቅም ሲኖርማ 2 ጊዜ ሞከርክ። ነገም እንወጋዋለን። ይቅርታ ቆይ፣ እሱም በኋላ ትናገራለህ። አብይ አህመድ ክልሉን ካስወደመ በኋላ 120 ኪሎ ሜትር ሲቀር እኮ ነው አንድም 3 አውሮፕላን አዘጋጅቶ ኬንያ ሊሸሽ ነው። ልንገራችሁ ሚስጥሩ። ከደብረ ዘይት ጀርባ ያለች ተራራ ላይ ነበር ያለው። የአማራ ኃይል ካላስቆመው ኬንያ ሊበር ማለት ነው እንዳጎቱ። ካስቆመውስ ሊጎርብን። ሲመጣም እኮ ያልተዋጋውን ኦሮሞን ነው የሸለመው። ኤርትራያኖች እኮ ሲዋጉ ደሞዝ ነበራቸው። የአማራ ህዝብ ግን አጥንቱን ከስክሶ ሜዳ ላይ ነው የቀረው። ዛሬም ለቀይ ባህር እንዋጋለን የሚለውን ያልደግፈው። ምክንያቱም ያለ አማራ አይመለስማ። አብይ የተባሉት ሰው ኦሮሞ እንደማይዋጋ ያውቃሉ። ጠቅላይ ሚኒስትሩ ሶያን እንጥራቸው ተብሏል። ጄም አለህ ይቅርታ። ኦኬ አለው አመሰግናለሁ። ስለዚህ እኛ አሁን ትግራይን እንደ ሁለት ነው የምናየው። የቅድሙ አይነት የጁንታ አሁን ያኛው ትግራዋይ ነን የሚለው ይሄም ትግራዋይ ናቸው። ይሄ ሚስጥር ስለወጣበት ነው። የሸገር ጁንታ የተማረ ልጅ ነው።
አራዳ ነው። ጥሩ ቤት ነው ተገዝቶለት የሚኖረው። እየተማረ ነው ትምህርቱን። ቁርጥ ሲበላ ነው የሚውለው። ጸዳ ያለ ትግሬ ነው። የከተማ ልጅ ነው። እኔ እንደተቸገር ጁንታ ግን የአዲስ አበባ ልጅ አማራ የእሱን ያክል በአማራ ብሔርተኛ ቢሆን ደስታ ነኝ። ሸገር ጁንታን መቃወም አልችልም። ሁልጊዜ የማደንቀው ልጅ ነው። ለትግራያዊነቱ ነው የሚሰራ። በቃ ዳስ ዘ ራይት ፐርሰን ፎር ትግራያንስ። ተገንጣዮች እሱ ነው የሚጠቅማቸው። ያም ሰውዬ በግልጽ አወጣብን ነው። ባለፈውም ተጣልተውታል። እነ ቅዳሜ ገበያኛ ሊሳደቡ ለምን መጡ? ለምን ሚዲያ ዘጋናሉ? ይሄ እኮ ስለተጋለጠ ነው። እኔ ደግሞ ይህን የማጋልጠው አማራ እንዲሰማው ነው። የትግራዋይ ሐሳብ ምን እንደሆነ የነ ደብረ ጽዮን ግሩፕ አማራንና ኦሮሞን አጥፊ እንደሆነ ብልጽግና እያሉ አብይን ብቻ እየጠቆሙ እነሱ ግን የጨፈጨፉን ህወሓትና ሻዕቢያ እየመጡ እንደሆነ ከመጡም የእንደርታ ህዝብ የተንቤን ህዝብ ሌላው መቀሌ እያለቀ አማራው አልቆ እነሱ አገር መስርተው መሄድ እንደሚፈልጉ ነው የምነግራቸው። ስለዚህ ጄም የሚባል አላውቀውም። እንኳን ደህና መጣ ጄም ቲቪ ይላል። ሰላም ቀጥል። ሰላም አመሰግናለሁ ሞጣ። የመቀሌ ህዝብና የእንደርታ ህዝብ ከልብ ያከብረሃል፣ ይወድሃል። የእንደርታ ህዝብ የተንቤን ህዝብ በሳምንት አንድ ቀን ፕሮግራም እያረክ ለዚህ ህዝብ ድምፅ ብትሆን በጣም ጥሩ ነው። በአድዋ ትግሬ እየተጨፈጨፈ በነገራችን ላይ የእንደርታ ህዝብ በተለይ መቀሌ አካባቢ ኔትወርክ ስላለ በደንብ ነው የሚያዳምጥህ። ወጣቱ በደንብ ነው የሚያዳምጥህ። የተንቤን አካባቢ ተወላጆች ወጣቶች በደንብ ይሰሙሃል፣ ይከታተሉሃል። በነገራችን ላይ ብሪጅስቶን እህታችንም አብረሽ እንድታግዢ ተስፋ አድርጋለሁ። የእንደርታ ህዝብና የተንቤን ህዝብ በአድዋ ትግሬ ማንነቱ ትግራዋይ አድርገው መሬቱን ቀምተው ሲስተማቲክ የሆነ ጂኦግራፊ ቅየራ ልክ ራያ ላይ ወልቃይት እንዳደረገው የአድዋ ትግሬ ትግራዋይ የሚባል የተረተረት ማንነት የጠንቋይ ማንነት የእንደርታ ህዝብ ይህን የጠንቋይ ማንነት እንዲሸከም ያደረገ የአድዋ ገዢ መደብ ነው። ስለዚህ እንድትተባበሩን ድምፅ እንድትሆኑ የእንደርታ ህዝብ በማንነቱ አንገቱን ደፍቶ ትግሬ ሆኖ የቀረው የእንደርታ ህዝብ በአማራ ክልል በኦሮሚያ ክልል ላለፉት 30 ዓመት በትነው ሲስተማቲክ የሆነ ጂኦግራፊ ቅየራ እንደምታውቀው መሬት ያስክ ማለት ማንነት ያስክ ማለት ነው። ይህ ህዝብ የተንቤን ህዝብ በአሁኑ ሰዓት ከምታየው ቅማል እየበላ ነው ያለ። ተባሮ ኦሮሚያ ክልል ተደፍቶ ነው ያለ። የእንደርታ ህዝብ ጎጃም ላይ ታገኘዋለህ። የእንደርታ ህዝብ ኦሮሚያ ክልል ውስጥ ታገኘዋለህ። የእንደርታ ህዝብ ጎንደር ላይ ታገኘዋለህ። ለምን? እኔ ትግራዋይ አይደለሁም፣ ማንነቴ እንደርታ ነው እንጂ ትግራዋይ የሚባል የጠንቋይ ማንነት አልሸከምም። በነገራችን ላይ ብዙ ሰዎች የማያውቁ የሚስቱት ነገር አለ። አንድ ነገር ጨምር ልጄም ስላወቁ ጨምር። ሌላ ጊዜ እየመጣም ትቀጥልበታለህ። ፖለቲካው ይሄ ነው። እኔም ያለኝ ሀሳብ ኢትዮጵያዊ ብሔርተኛ ትግሬን ደግፈን የህወሓት አስተሳሰብ ያለውን መተን ብንችል አድዋን ቆርጠን ወደ ኤርትራ አድርገን ወደቡን ከፍተን ሀገር ብንሆን ነው ሁሌ የምለው። ይሄ ድሮ ጀምሮ ፌስቡክ ላይ ስጀምር ዩቲዩብ ላይ ስራ የምናገረው ንግግር ነው። ዛሬም አልቀየርኩትም። ምክንያቱም ትግራይን አውቀዋለሁ። ህወሓትና ትግራይን ነጥዬ የማውቅ ሰው ነው። ትግራይ ስል ህወሓትን ለማለት በምለው ምክንያት ግን ሁሉን ትግራይ ያልኳቸው ይመስላቸዋል። ስለዚህ አንድ ነገር ላስታውስ። እኔ የአየር ትራፊክ ስልጠና ወስጄ ወደ ታወር መሄድ ሲገባኝ አብሮ የተባረሩ እነማን እንደሆኑ ታውቃለህ? አሁን ያልካቸው ሁለቱ የትግሬ ልጆች ናቸው። ብታምንም ባታምንም ይሄው አሁን ተቀምጠው እየሰሙ ነው። አንዱ የማቴማቲክስ መምህር የነበር ነው። አንድም ፈተና አልወደቀም። አንደኛውም ምንም የወደቀው ነገር የለም። ግን አክሱም አካባቢና አድዋዎች ሲገቡ ሁለቱ ከኔ ጋር ቀርተዋል። ይሄው አሁን ታወር ላይ ቁጭ ብለው እየሰሙ ነው። እኔን ወደቅም አልተባልኩም፣ ምንም አልተባልኩም። አውሮፕላን ታጋጫለህ አትሄድም ወደ ታወር ብለው ነው ያስቀሩ። ገብተዋል የምልህ። አድዋዎች ግን ቀጥታ ሲገቡ አይቻሉ። አክሱሞች ገብተዋል። አሻአ የሚባሉት ገብተዋል በቀጥታ። እንደውም አክሱሞች ይንቋቸዋል። አድዋዎች ድመት ትበላላችሁ ምናምን ይላል። እንደውም አንድ ልጅ ነበር በጣም ይገርመኝ ነበር። ትንሽ ልጅ ነው እዮብ ይባላል። እዚህና ይነግረኛል። እነዚህ ከኛ ነገስታቶች ና ይባባላሉ። የሚገርም ግን የመጨረሻ ታይም ግን ከአንድ ዓመት በጣም ከባድ ስልጠና በኋላ በእኔ ምክንያት የሚገርማችሁ ቹዚንግ ቀረ። ቹዝ ነው እኮ ሰው የሚሰለጥን ፈተና የሚወስደው። ዴፊኒሽን አደረጉት። እኔን ለማስቀረት ነበር አላማቸው። በነ ጁነዲ ሳዶ በኩል እኔ ከስሼ ነው
ያንን መደብ ከውስጥ ሰራተኛ ኢንፎርሜሽን ቴክኖሎጂ ኮምፒውተር ሳይንስ ያጠና ተብሎ ስለነበረኝ ነው የተመለመልኩት። ገብቷል? አሸንፌ ነው የገባሁት። እኔን ለማጥፋት ተፈልጎ በኋላ ግን ሲጥሉ አትሄዱም ሲባል የማስታውሰው 2 የትግራይ ልጆች ናቸው የቀሩ። ገመዳፍ የሆነ መናገር የማይችል ኦሮሞ አሁን ይኸው እየሰማኝ ነው። ታወር ውስጥ አለ ሲኒየር ሆኗል አሉ። በጣም የሚያሳዝን ነው። መናገር አይችልም። እሱን አሳልፈውታል። እና አሰፋ 2 አሰፋ ኦሮሞዎች ኤር ናቪጌሽን ኃላፊ የነበረው ኦሮሞ ነው። አንድ ደግሞ ሌላ ትግሬ አለ፣ ያደዋ ትግሬ ሽመልስ አለ። ይኸው እየሰማ ነው። አሳልፈውታል ስለሚገናኙ ማለት ነው። ግን እነዚያ ትግሬዎችን 2ቱን እኔ ግን ፖለቲከኛ ስለነበርኩ አቅ ነበር። ሌላው ግን አልገባውም። እንዴት ትግሬዎችን ትግሬ ይጥላል? የትምህርት ክፍል ኃላፊው ምክትሉ ትግሬ ነው። ያደዋ ሰው ኤርትራዊ ነው። እሱ ገብረ ሚካኤል ነው ማን የሚባለው እሱ ነው የምልህ። ለይቶ እኔን ሲበቀል ተነግሮት ነው ከዋና ማናጀሩ ሲበቀሉኝ የተበቀላቸው 2ቱን ነው አጥንተው ማለት ነው። ከዚያ ሁሉ የትግሬ ተማሪ 2ቱን አባሯቸው ከሌላ አካል የመጡትን ማለት ነው። ሂድ ቀጥል ወንድሜ። ይሄ በአይኔ ያየሁትን ልመሰክርልህ ስለፈለግኩ ነው። እየሰሙ ቁጭ ብለው አሁን እነሱም የተባረሩ ልጆች መምጣት ይችላሉ። የት እንዳሉ አላውቅም። አሁን አለቀሱ፣ ደም ነው ያለቀሱ። ያን ያህል ኮርስ ወስደው ስራቸውን ደግሞ ለቀው መጥተዋል። 2ቱም መምህር ናቸው። አንደኛ የፊዚክስ አንደኛ የማቴማቲክስ መምህር ስራቸውን ጥለው ሃይ ስኩል ጥለው መጥተው ምን እንዳለ ልንገር። አንደኛው የእንደርታ ልጅ መሰለኝ ምን አለ ወንድም ያለኝ እንደማያሳልፉኝ ያውቃለሁ ብሎኛል መጀመሪያ። ከዚያ ወደቅ ካሉት እኔም ወደቅ ካሉ ወደቃችሁ ሲሏቸው ለጠፉ ስማቸው። እኔን አልለጠፉ። ውጤት አምጡላለሁ አለ። ተከራካሪ ነኝ። አልለጠፉም። ዝም ብለህ አትፈለግም ነው ያሉኝ። 2ቱ ወደቁ ሲሉ እያለቀሰ አገኘሁት ላይብራሪ። ምን ሆነ ነው ስለው አላወኩም። ስሜን ለጥፈዋል እኮ እንዴ ያርጉ። በግልጽ የነገረኝ ምንድን ነው እንደሄድ እዚህ አይፈልግም። በጣም የማዝነው ግን አለ ትናንሽ ወንድሞች አሉኝ እኔ የማስተምራቸው። የማዝነው ግን ደሃ እናት አለችኝ። ከመምህርነት መጥቼ ማቴማቲክስ መምህር ነኝ። ዓመት ሙሉ ሌት ተቀን አጥንቼ አልፌ ጥለውኛል። አሁን ሲሄድ የት ነው የምገባ ሲለኝ ያን ትግሬ አስታውሳለሁ። ጄም ይሄን አንተ ታውቃለህ እንግዲህ እንዴት አይነት ስራ እንደሚሰሩ ትግሬዎችን እኮ ነው እንግዲህ በስመ ትግሬ ቀሩ 2 ሰዎች ነው የምልህ፣ 2 ወጣቶች ያውም ከትምህርት ቤት ተባረሩ። ሲደውሉ ማስታወቂያ ወጥቶባቸዋል እኮ የላችሁም ተባሉ። አለቀሰ። ያን ስራ ያገኘሁት በስንት ጣጣ ነው ያን መምህርነት ያገኘሁታል። እንግዲህ ማቴማቲክስ ያጠና አለቀሰ። ደም ነው ያለቀሰው። እንደዚህ ሲያረጉ አድዋዎች አይቻለሁ። ቀጥል አጋልጦ ለእንደርታ ህዝብ ይላሉ መሰለ በትግርኛ አብ እንደርታ ዓብይ ሕምባሻን በይ ዓብይ ሰብ የለ ይላሉ። ምን ማለት ነው? በአማርኛ ሲተረጎም እንደርታ ትልቅ ዳቦ እንጂ ትልቅ ሰው የለም ይሉናል። የአድዋ ትግሬ ማለት ነው። የአድዋ ትግሬ 85 ዓመት በታሪክ የእንደርታ ህዝብና የአድዋ ትግሬ ተዋግቷል። ትግራዋይ አልሆነም። ለምሳሌ እንደርታ ውስጥ ስመጣ ሞጣ ከአድዋ የመጣ ትግሬ ቄስ መሆን አይችልም። እንደርታ ውስጥ ክልክል ነው። የአድዋ ትግሬ እንደርታ መጥቶ ቄስ መሆን አይችልም። ቤተክርስቲያን ገብቶ መቀደስ አይችልም። ለምን? ትግሬ የሚባለው ማንነት የአድዋ ማንነት ሃይማኖቱ ካራ የሚባል ሃይማኖት ስላለው ሃይማኖቱ ካራ ነው። የጣዖት አምልኮት ነው ያለው። እንደርታ መጥቶ መቀደስ አይችልም። በፍጹም አይችልም። ክልክል ነው። የአድዋ ትግሬ ጠዋት ሲነጋ ደጃፍህ ላይ የአድዋ ትግሬ ካለፈ የእንደርታ ሰው በጠዋቱ ቤቱን ለቆ አይሄድም። ለስራ ሆነ ለማንኛውም ነገር ቤቱን ለቆ አይሄድም። የዚህን ያህል ነው እኛ የምንጠላቸው የአድዋ ትግሬ። ገብቷል? በታሪክም ሆነ በስነ ልቦና ሆነ በማንነት ሆነ የጋራ ታሪክ የለንም ከአድዋ ትግሬ ጋር። እንደርታ ስነ ልቦናው ኢትዮጵያዊ ስነ ልቦና ዘረኛ ያልሆነ ሚዛናዊ የሆነ ህብረተሰብ ነው። እንዲያውም የሚመሳሰለው ከሸዋ አማራ ጋር የሚመሳሰለው አንዳንዶች ገዳሞች እሱን ሌላ ጊዜ እንመጣበታለን በታሪክ
ሌላው ቅድም ጠቀስ ያረከው ነገር አለ። በነገራችን ላይ የአክሱም ህዝብ እኮ አማርኛ ተናጋሪ ከጎጃም የመጣ ነው። የምታውቅ ከሆነ ሞጣ ለምሳሌ የአረና ፓርቲ ሊቀመንበር አብርሃ ደስታ የአክሱም ህዝብ እኮ አማርኛ ተናጋሪ ከጎጃም ነው የመጣው ነው ያለው። አሁን እኮ አስቸግሮን ያለ ሲል ሰምቻለሁ። አለ ቪዲዮ ላሰማህ። አዎ ብሏል፣ ሰምቼዋለሁ። አለ ቪዲዮ ከኔ ጋር። በነገራችን ላይ አሁን አስቸግሮን ያለ ከጎንደር የመጣ ትግሬ አለ። ሽሬ አሁን ከጎንደር ነው የመጣ አማራ ነው፣ ጨው ያለ አማራ ነው። ዘመናዊ ትግሬ ሆኖ አስቸግሮን ያለ ከአድዋ ትግሬ ጋር ተባባሪ ሆኖ ይህ ዘመናዊ ትግሬ የራሱን ማንነት ክዶ የአድዋ ትግሬ ማንነት ተሸክሞ አስቸግሮን ያለ ይህ ነው። አንደኛው ከጎጃም የመጣ አክሱም ውስጥ ገብቶ ትግሬ ሆኖ ከአድዋ ትግሬ ጋር ተባብሮ የእንደርታን ህዝብና የተንቤን ህዝብ እየጨፈጨፈ ያለ ገብቶ ይህ ነው አስቸግሮን ያለ። ባለፈው የአባቱን ብረት ሰርቆ 17 ዓመት ከወያኔ ጋር የታገለ ባላባት የሽሬ ባላባት በግልጽ ዩቲዩብ ላይ አስቀምጦታል። እንዲያውም ቆርጬ ልክልሃለሁ። እኛ እኮ አለ ይህ የዘረኝነት ፖለቲካ አይጠቅመንም። በዘረኝነት ሂሳብ ከሄድን እኮ የሽሬ ህዝብ እኮ ከጎንደር ነው የመጣው፣ ወገራ ከሚባል አካባቢ ነው ያለው። በግልጽ አስቀምጦታል። ትግሬ ማለት ማይቅነጣል ወረዳ ማይቅነጣል ምትባላለች። ወረዳ ማይቅነጣል አድዋ ውስጥ ከዛ አካባቢና ከዛ ውጭ ትግሬ የሚባል ነገር የለም። ተጨባጭ ታሪክ ያለው የሚከራከር ከፈለገ ይምጣ። በነገራችን ላይ የመቀሌ ዩኒቨርሲቲ አሁን የጎንደር ዩኒቨርሲቲ እየተባለ ነው። ስሙን ቀይረውታል። ለምን? ዩኒቨርሲቲው የመቀሌ ዩኒቨርሲቲ ያወጣው መምህራኖች ግልጽ አስቀምጠውታል። ትግሬ ማለት የጠንቋይ ማንነት ነው ብለው አስቀምጠውታል። ትግሬ ማለት የጠንቋይ ማንነት ነው። ስለዚህ ይህን ስላሉ የመቀሌ ዩኒቨርሲቲ የጎንደር ዩኒቨርሲቲ ነው አሉት። ስሙን ለማጥፋት ማለት ነው። በጣም የሚገርም ነው። ሁሉን ወደ አማራ ነው የሚለቁት እነሱ። የመቀሌ ዩኒቨርሲቲ በጠቅላላ መምህራኑ አማራ ነው የሚበዛው። በጣም የሚገርመው የድንጋይ ራስ አድዋ ምንም አይገባውም እኮ ትምህርት እኮ አይገባውም። አድዋ ጠመንጃ ብቻ ነው፣ ቦምብ ብቻ ነው የሚወረውርብህ እንጂ እኮ ፕሮፌሰር መሆን አይፈልግም። የእሱ ፕሮፌሰርነት ይኸውልህ መርከብ መስረቅ ነው፣ ቦምብ መወርወር ነው። እንደ ደብረ ጽዮን ሽጉጥ አውጥቶ እያስፈራራ ዶክትሬት ዲግሪ መቀበል ነው። ድንጋይ ራስ ነው። ቀጥል ሂድበት ይህን ድንጋይ ራስ። ስለዚህ ይህ አድዋ ትግሬ በእንደርታ ህዝብ ላይ እየፈጸመ ያለው ጄኖሳይድ በተለይ በሽሬ ህዝብ ላይ የሽሬ ህዝብ ትግሬነቱን አይቀበሉት ጎንደሬ መሆኑን እንደሚያውቁት። አሁን ምግበይ ሽሬ ላይ ምንድን እያደረገ ያለው የዘር ማጽናት ፍጅት ነው እየፈጸመ ያለው በኬሚካል። ለምን? ያ ህዝብ ከጎንደር ነው የመጣ ትግሬ አይደለማ። በነሱ ካልኩሌሽን ይህ ህዝብ ከጎንደር የመጣ ነው። ትግሬ ከሆነ የአድዋ ትግሬ ከሆነ ፍየል ከሞተች አድዋ ውስጥ ፍየል ከሞተች በዜና ትወጣለች፣ በዜና ያወጣታል። አድዋ ውስጥ አዳምጠኝ በደንብ አድርገህ ሞታ ፍየል ከሞተች በትግራይ ቴሌቪዥን አድዋ ውስጥ ፍየል ሞታለች ይላሉ። የሽሬ ህዝብ ግን በኬሚካል እያለቀ እጽዋቱ፣ አታክልቱ፣ ህፃኑ፣ ሞሎክሴው ሁሉ ነገር እየጠፋ መሬትም እየደረቀ አንድ ቀን በቴሌቪዥን ያመጡት። ለምን? ህዝባቸው አይደለማ፣ ህዝባቸው አይደለም። ስለዚህ የኛ ጥያቄ የሰብዓ እንደርታ የማንነት ኮሚቴ አስመላሽ አባል የሚዲያ ክንፉ እኔ ነኝ። የሰብዓ እንደርታ ብሔራዊ ክልላዊ መንግስቲ እንደርታ የሚል ለጊዜው አሁን በሂደት ላይ ያለ በኢትዮጵያ ምርጫ ቦርድ እውቅና ያገኛል ብለን እናስባለን። የክልል ጥያቄና የማንነት ጥያቄ ነው ያለ። የተንቤኑ እውቅና አግኝቷል። 2 ፓርቲዎች እውቅና አግኝተዋል። አንዱ ሹም ተንቤን የሚል፣ አንዱ ብሔራዊ ክልላዊ መንግስት ተንቤን የሚል 2 ፓርቲዎች አሉ። የተንቤን በጣም ለምን ተንቤኖች ከኛ በፊት ስለሰሩበት በደንብ አድርገው ስለሰሩበት ተበድለዋል። በጣም ነው የተበደሉት የተንቤን ህዝብ። ለምን? የተንቤን ህዝብ ኢትዮጵያዊ ስነልቦና ካላቸው መካከሎች አንዱ ተብሎ ታርጌት ስለተደረገ ነው። ይህን ማጥፋት አለብን ብለው ስላወጁ እነሱም
አሰነፉም ሰርተው አሁን ወደ ጥሩ ደረጃ እየሄዱ ነው ያለው። የኛ ደግሞ በሂደት ነው ያለው። የኛ ጥያቄያችን ሁሉም ኢትዮጵያዊ ማወቅ ያለበት ሁሉም ኢትዮጵያዊ የክልል ጥያቄና የማንነት ጥያቄ ነው ያለው። ይህ አህዳዊ ክልል የአድዋ ትግሬ ክልል አንቀበልም። የአድዋ ትግሬ ማንነት አንቀበልም። ይህ ማንነት ተስፋፊና አህዳዊ ማንነት አንቀበልም እያለን ያለው ከአድዋ መጦ ሽሬን ውጦ እንደርታን ውጦ ተንቤን ውጦ አጋመን ውጦ በግድ በጉልበት ትግሬ ሁኑ ብሎ የትግሬ ማንነት የሰጠን። አንድ ጥያቄ ልጠይቅ። በትግራይ ክልል ውስጥ እውቅና የሌለው ብሔር እንዳለ ታውቃለህ? ሞጣ እውቅና የሌለው ብሔር አለ? አላውቅም። ማን ነው እሱ? ልንገርህ። አገው በጣም የሚገርም ነገር አገው ለምንድን ነው ማንነቱን የማይሰጡት? ክልል ትግራይ ውስጥ ለምን ትሆናለህ? ሚስጥሩን ልንገርህ። የአገው ማንነት ከሰጡት በህገ መንግስቱ መሰረት በክልሉ እውቅና ከሰጡት የትግራዋይ የሚባለው ባህልና ማንነት ሃይማኖት ጠቅላላ የአገው ነው። 0.5 ሳንቲም ነው የሚቀረው ያለው ትግሬ የለውማ። የራሱ ማንነት የለውም፣ የራሱ ባህል የለውም። ባህሉ ቅድም እንደነገርኩህ እንዲያው ለሚዲያ አይመጥን እንጂ ባህሉን እኔ ብነግርህ ደስ ይለኝ ነበር። በጣም አጸያፊ ባህል አለው። ቀጥለው ህዝቡማ ማወቅ አለበት። በጣም አደገኛ ነው። ሞጣ ሚዲያህን ይመጥን ከሆነ አላውቅም እንጂ አጸያፊ ነው። ቀጥል እስኪ። ምን ችግር አለ? ይሄ እኮ ሚዲያ ቀጥል፣ አጋልጠው። ባህሉ ምንድን ነው? በጣም ጥሩ። ባህሉ ጣሊያን ሲገባ አድዋ ውስጥ ቪዲዮ አለ። ምንድን ነው የአድዋ ትግሬ ባህል ሲያስተዋውቁ አድዋ ባህላችሁ ምንድን ነው ሲባል ሙሽራ መጀመሪያ ቀን ከባሏ ጋር ስትገናኝ የልጁ አባትና እናት ይመጣሉ፣ የልጅቱ አባትና እናት ይመጣሉ። ሶሪ ብርጅስቶን ቅር እንዳይልሽ ልናገረው ነኝ። ቅር እንዳይልሽ ከሴት ፊት ይህን መናገሬ በጣም ይከብዳል። ችግር የለውም። እሺ በኋላ ራቁታቸውን ከወጡ በኋላ እናቲቱ ነጭ ጨርቅ ቆራጣ ነጭ ጨርቅ ትይዝና ወንድየውን ከቂጡ ላይ 3 ጊዜ ታሸዋለች። ራቁቱን እንደወጣ በቪዲዮ ከኔ ጋር ልላክልህ ሞጣ አለ ዩቲዩብ ላይ አይቼዋለሁ። ቀጥል ግራቂጡን ነው የምታሸው። ቀኝ አድዋ እንዴት ጉደኛ እንደተኮሰ ከረመ እኮ አድዋ። ቀጥል እስኪ። ባሪዮን ቂጡን የምታሸው የምትተኩሰው እግዚአብሔርን እያልከው እኔ ቪዲዮውን ልክልሃለሁ። ቀጥል። በትግርኛ እያወሩ ጋይስ፣ ይሄ እኮ በጣም ፈን ሁሉ ያለው ነው። ይሄ እኮ የኢትዮጵያ ሕዝብ እኮ ሽጉርጉር ነው። ትግሬም ቢሆን መጥላት የለብንም። እስቲ አድርጉት። አንድ ቀን እንደ አሜሪካ እንድንሆን ይሆናል። እስቲ ቀጥል። ሂድበት። በራቂት ላይ ሂድበት። ምንድን ነው ያልከው? በራቂት ነጭ ጨርቅ ትይዝና ቁራጭ የተቆረጠ ነጭ ጨርቅ የልጅቱ እናት ራፊ ያነ በቂጡ 3 ጊዜ ታሸዋለች። 3 ጊዜ ታሸውና ልክ ልጅቱ ራቁቷን ትወጣለች። ራቁቷን ስትወጣ ልክ አልጋው ላይ ሲወጣ አባትየው ይመጣል። አባትየው ይመጣና 3 ጊዜ ቂጡን በጥፊ ይመታዋል። የልጁ አባት የባልዮ ልክ እዛ እንግዲህ የስጋ ግንኙነት ካደረጉ በኋላ ልክ እንደ ማንኛውም ሴት ልጅ ደም ይወጣታል። ያነ ደም መጀመሪያ የልጅየው እናት ነው ደሙ የምትጠጣው። የልጅየው እናት መጀመሪያ ደሙን ትጠጣለች። ከዛ በኋላ የልጅቷ ነው አይቼዋለሁ ዩቲዩብ ላይ። ቀጥል። የኋላ የልጅቱ እናት ደግሞ ትጠጣለች። ተራ በተራ ይጠጡታል ደሙ። ይህ እንደርታ ውስጥ የለም እንደዚህ አይነት ባህል። ተንቤን ውስጥ እንደዚህ አይነት ባህል የለም። እንደዚህ አይነት ባህል ከአድዋ ውጭ እንደዚህ አይነት ባህል የለም። አንድ በል። ሁለተኛ ካራ የሚል ሃይማኖት አለው ትግሬ። የአድዋ ትግሬ እንደርታ ውስጥ ካራ የሚባል ሃይማኖት የለም። ምን ማለት ነው ካራ ሃይማኖት? ካራ የሚባል ትክሪት የሚባል ኢራቅ ውስጥ ፀሐይ የሚያመልኩ አሉ። ፀሐይ አምላኪዎች። እንደርታ ውስጥ ፀሐይ አምላኪ የለም። ይህ የምታገኘው አድዋ ትግሬ ውስጥ ነው። ስለዚህ በስነልቦና አንገናኝ፣ በባህልም አንገናኝ። ሞጣ በሀገራችን እኮ በእንደርታ ለምሳሌ እኔ እናንተ ቁጭ ካልነ
የአድዋ ትግሬ መጥቶ ከኔና ካንተ ፊት ለፊት ቁጭ አይልም። ነውር ነው። ከኋላ ነው ቁጭ የሚለው የአድዋ ትግሬ። እንደርታ ውስጥ ነውር ነው። ኩታ አይለብስም። ትግሬ ኩታ አይለብስም። ነጠላ ነው የሚለብሰው። እንደርታ ውስጥ የአድዋ ትግሬ ነጠላ ነው የሚለብሰው። ከሰው ፊት ቁጭ ሽማግሌም አይሆንም። ነውር ነው በሀገራችን። እንደርታ ውስጥ የአድዋ ትግሬ ሽማግሌ አይሆንም። ክልክል ነው። ቄስ አይሆንም። ለምሳሌ ወንድ ልጅ ሊገረዝ ከፈለገ የምትገርዘው ትግሬ ሊገርዝ አይችልም። እንደርታ ውስጥ ልታዝለው ከፈለገች ትግሬ ማዘል አትችልም። ነውር ነው። ስለዚህ የመሬትና የሰማይ ነው ያለ የአድዋ ትግሬና የእንደርታ ህዝብና የተንቤን ህዝብ ከአድዋ ትግሬ የተለየ ነው ለማለት ነው። ሌላ ጊዜ በሰፊው እንመጣበታለን። ከልብ አመሰግናለሁ። ጂም ግን ቆይ የአማቱ 3 ጌቂቱን የሚያጮለው እንዲነቃ ነው ምንድነው? አልገባኝም። እንግዲህ ባህላቸው ነው፣ እንደዛ ነው። እሱ ነገር ነው። ኧረ ሌላም ነገር አለ። እሱ በጣም ከባድ ነው ሞታተው። እኔ ግን ያየሁት ይኸውልህ እግሯን ልጅቷን ይዛ እናትየዋ በደንብ አድርጋ ይዛ በላት ምናምን ስትል ነው ያየው። እና በኋላ ደም እንዳልከው ያን ደምንም ስትቀምሰው ይታያል። ዩቲዩብ ላይ እኮ አለ። አሁንም አልወረደም። ወረደ አይደለም ያለው ሌላ ቦታ አውርደውታል። ሌላ ቦታ ነው ያለው። ዩቲዩብ ላይ አለ። ሌላ ቦታም አውርደው ይዘውታ ይቻሉ ፌስቡክ ላይ። በጣም ነው የምናመሰግነው ወንድማችን፣ በጣም እናመሰግናለን። ከልብ አመሰግናለሁ። በሳምንት አንድ ቀን ግን የእንደርታ ህዝብ ድምፅ እንድትሆንልን ከልብ አመሰግናለሁ። ለምን መሰለ እኛ አሁን እኮ ያስቸገረን ህወሓት የሚባል ነው። አሁን ትግራዋይ ብለው ስማቸውን የቀየሩ አይታል። አሜሪካ ሁሉ ትግራዋይ ነን። ትግራዋይ ቲዲኤፍ ማለት እኮ እነሱ ናቸው። ትግራይ ዲፌንስ ፎርስ ማለት እኮ እንደ ሀገር ነው አክት የሚያደርጉት። እንደ ኢትዮጵያ አክት አያደርጉም። እያታለሉን ነው። ስለዚህ እኛ የነ ገብረ እግዚአብሔር በየነን ኃይል እንደግፋለን። ኢትዮጵያ ብሔርተኛ ትግሬ የነ ደብረ ጽዮንን መቼውንም እኛ አንደግፈው። እኛ ትግሬ ጠላታችን አለ። ማንኛውም ህዝብ እንኳን እነሱ የአድዋ ትግሬ ራሱ ጠላታችን አይደለም። ግን እነሱ አማራ እንደ ጠላት ስለፈረጁ በጠላትነት መፈረጅ ያስፈልጋል። እኛ ግን እንደ ሰው አድዋ ውስጥም ጥሩ ሰዎች ስላሉ ማለት ነው። ማክል እሊቱ ገና ባለስልጣኑ ጋር እሊቱ ነው የበጠበጠው እንጂ አድዋ ውስጥም ብዙ ትግሬ አለ። ብዙ ትግሬ በጣም ጨዋ ትግሬ አለ። ጥሩ ትግሬ አለ። ነገራችን ላይ ሞጣ አድዋ ውስጥ ወረዳ ማይቀነጣልና አፈሮም ውስጥ ቀይ ጋላና ጥቁር ጋላ እንዳለ ታውቃለህ? ምን አፈሮም ነው ያልከው? አፈሮምና ማይቀነጣል የሚባሉ ቀይ ጋላና ጥቁር ጋላ እንዳለ ታውቃለህ? ምን ማለት ነው? ቀይ ጋላ ለምሳሌ ማይቀነጣል ከሄድክ ትናንሽ ጎጆዎች አሉ። ለምሳሌ እነዚህ ኩናማ የሚኖሩበት አካባቢዎች ቆጥ ምናምን ተራራ ጠገብ ምናምን ብቻቸውን ሰብሰብ ብለው ነው ቁጭ የሚሉት። አይተህ ከሆነ አስተውለህ ከሆነ ቀይ ጋላና ጥቁር ጋላ ደግሞ አድዋ ውስጥ አለ። አድዋ ውስጥ እኮ ብዙ ብሔሮችን ያሉ ውስጡ ገብቷል። ቀይ ጋላ፣ ጸሊም ጋላ ይባላሉ። ቀይ ጋላ የሚለው ለምሳሌ እንደነ ስብሐት ነጋ የመሰለ ነው። እንደነ ስብሐት ነጋ ይህ ቀይ ጋላ ነው። ጥቁር ጋላ ደግሞ እንደነ ምግበይ ነው። አሁን ትላልቅ ሰዎች የእድሜ ባለጸጋ የሆኑ አድዋ ውስጥ ሄደ ሞጣ እዚህ አካባቢ ቀይ ጋላና ጥቁር ጋላ የሚባሉ አሉ ብለህ ከጠየቅ ትላልቅ ሰዎች ይጠይቁሃል። አንተ ማወቅ ይፈልጋሉ። ካወቀው ግን አብዚ አንየው ነው የሚለው በትግርኛ አድርጎ አብዚ አምኔው እዚህ ነው ያሉ ይላል። ምን ማለት ነው ግን? ቀይና ጸይም ጋላ የተባሉ ምንድስ ከየት የመጡ ናቸው ጋላዎች? እሱ ወደ ወንድሞቻችን ጎረቤታችን ወደዛ ነው የሚሄደው። ልክ ነው። የጥንፋው ባሬንቱ ድረስ መጥተው ነበር። ትክክል ነው። አየው ግንኙነታቸውን ግን ኦነግ የሚባለው እንዴት እንደመሰረቱልን አየህ አይደለ? ብሪጅስቶን ከዚህ በፊት ነበር። ኦነግ ማለት ቀይህ ጋላ ጸሊም ጋላ ብዬህ ነበር። ወለጋ ላይ የጨፈጨፈው የአድዋ ትግሬ ነው ብዬህ ነበር እዚህ በፊት የዛሬ 3 ዓመት ነው ምናምን። የዚያኔ አንተ ነህ እንደመጣው። ቀጥል እስኪ። ገብቷል። ወለጋ ውስጥ በግልጽ ልፍዓተይ የሚለው ልጅ አሁን ጽምዶ ዋና አስተባባሪ ያለው በግልጽ አስቀምጦታል። የኔ ጓደኞቼ የትግራይ ተወላጆች ናቸው።
ወለጋ ውስጥ አመራር ያሉት በግልጽ ተናግሯል። ስለዚህ ቀይሕ ጋላ ጸሊም ጋላ ከማን ጋር ግንኙነት እንዳለው ዘር ማንዘሩን በደንብ አድርጌ አስረድቻለሁ። ቀይሕ ጋላ ጸሊም ጋላ የሚባል አድዋ ውስጥ አለ። ጋላ ወለጋ ያለውና አድዋ ያለው ጋላ በደም አንድ ነው። ሞጣ ወንድሜ አየው እንዴት እንደሚገናኙ አየህ። ግን በጣም ብዙ ታሪክ ነው ያለው ኢትዮጵያ የሚገርማችሁ። እና አመሰግናለሁ። ሞጣ ስራ ላይ ሆኜ ነው። ከልብ ብሪጅስቶን አመሰግናለሁ። እኔም ብሪጅስቶን ይሰማል። ፎሎ ባክ አድርጊው። ታምር እኮ ነው የምትሰሚው እኮ ይሄ ነው። አሁን ይኸውልሽ የሸገር ጁንታ ጥሩነቱ ለራሱ ላመነበት ነገር ይናገራል። ግን ሸገር ጁንታ ግን አስመስሎ ነው ህዝቡ እንዲቀበለው አድርጎ ነው። አየሽ ፖለቲካ ነው የሚሰራው እንጂ የህዋቶችን ጠላትነት፣ የህዋቶችን በሽታ፣ የህዋቶችን ወንጀል አያዋጣውም ሸገር ጁንታ። ብቻ እሱ ትግራይ እንደዚህ ነው፣ በጀርባ እኮ እንወጋችሁ ነበር ምናምን ትተናችሁ ነው፣ ይሄ ጎጃም ህዝብ ምናምን ይኸው አማራው ጤፍ ጭኖ ሄደ። የእነሱ ሰው ነው ጭኖላቸው ሄደ። ይሄ ማታለያቸው ነው። ገብቶሻል? ቀጥይ ሲይጅበት። አሁን ከዚህ ከሰማሽው አንጻር እስኪ ጨምቂና ተናገር። እሺ አይ እኔ የኮማንዶ የሚባለው በሁለት ነው የምከፍላቸው። አንደኛው ትክክለኛው ናዚ ያለ እንደሚገል ያውቃል። አንተም የራስን ጥግ ትይዛለህ፣ እሱም የራሱን ጥግ ይዟል። ይሄ ደግሞ የሸገር አይነቱ ልምጥምጥ ነው። በጣም አደገኛ ሽሩድ ነው። መስማት የምትፈልገውን ይነግርሃል። ከኮማንደሩ በላይ ግን ዲፕ ዳውን ጥላቻ ያለው የሸገር ጁንታ የሚባለው ሴረኛው ነው። ለምሳሌ ላንሳ፣ ዘራ ያዕቆብን ደግሞ አንስቷል። ዘራ ያዕቆብ አማራን አይወክልም። እንግዲህ ቅድም ልጁም እኛን አይወክልም ብሎ ነው የጀመረው። ዘራ ያዕቆብ የሚባለው ትግሬ ነው፣ አማርኛ ተናጋሪ ትግሬ ነው። እሱ በተናገረው እያለ ሲደጋግም ነበር። ዘራ ያዕቆብ እኛን የታወቀ ነው፣ ትግሬ ነው። ስሙም ዘራ ያዕቆብ አይደለም፣ ነብዩ ነው። ሌላው ደግሞ ምንድን ነው ያለው? ዘሬን የጨረሰ ብልጽግና የሚባል ድርጅት አለ አለ መጀመሪያ ላይ። በኋላ ደግሞ ብሔር ብሔረሰቦች ያሉበት ብሏል። ግን የመጀመሪያውን እንሂድበት። መጀመሪያ ዘሬን ጨረሰ ሲል ማን ነበረ መከላከያ ሚኒስቴር የነበረው በዛን ጊዜ? አብርሃም በላይ ነው። አብርሃም በላይ ማን ነው? ቲፒኤልኤፍ ትግራዋይ የሱ ቤተሰብ ነው። ማን ነበረ አማካሪው? ሳሞራ የኑስ ነው የነሱ ጀነራል። ዋናው የአብይ አህመድ አማካሪ ማን ነው? አርከበ ቁባይ ነው። እያልን መቀጠል እንችላለን። በዛ ላይ የራሳቸው ህገ መንግስት፣ የራሳቸው መዋቅር፣ አዲስ አበባ ከተማ ያለው ፎቅ የነሱ ሆኖ ዘራችን ጠፋ ሲል በጣም ያሳፍራል። በጣም እኔ ሳሞራ የኑስ አዎ ብየዋለሁ። እና ዘራችን ጠፋ ጄኖሳይድ ተፈጸመብን የሚለው ሸገር ጁንታ ነው። የአማራን ጭፍጨፋ መደበቃቸው ነው። ለመደበቅ ጄኖሳይድ የተፈጸመት አድዋ ላይ አይደለም። ባይዘው ቅድም የተባለው አሁን የወንድማችን ጂኤም የተባለበት ነገድና እኔ እኮ ቀድመን እናንቺ እኮ አጋልጠነው ነበር። አድዋዎች በጦርነቱ ጊዜ ተንቤንና እነዚህን እንደሚገሉ እኮ እኔ እኮ አጋልጬ ነበር። ሰው ተንጫጫብኝ። እነሱና አማራን በደንብ አድርገው ከሻቢያዎች ጋር ከኤርትራውያን ጋር እንደሚመቱ መረጃ ነበር። የሚገርምሽ በደንብ አድርገው እያጠፋቸው እንደነበር እንደውም እየደፈሯቸው እንደነበር ትግሬዎች አያውቁም። የመከላከያ ሰራዊት ልብስ ለብሰው ታስታውሻለሽ? ለብሰው ይደፍሩ ነበር ማታ ማታ። የእንደርታና የተንቤን ሴቶች እነዚህ ቆንጆች አየሽ ምን ያህል እንደሚጠሏቸው። ኢትዮጵያዊ ትግሬ ናቸው እነዚህ። ኢትዮጵያዊ ብሔርተኛ ትግሬ የሚገነጠሉ አይደሉም። የት ሄዳሉ? ሀገራቸው ኢትዮጵያ ነው። እነዚያ ግን ሌላ ሀገር አላቸው። አስመራ የሚባል ሀገር አላቸው። የመን የሚባል ሀገር አላቸው። ይሲ ግብፅ የሚባል ሀገር አላቸው። እንግሊዝ የሚባል ሀገር አላቸው። ጣሊያን የሚባል ሀገር አላቸው። አብረው ነው የሚሰሩት። ኢትዮጵያን ለማጥፋት ሪሶርሷን ለመውሰድ ነገም ከምዕራባዊ ጋር እንደሚሰለፉ አትጠራጠር። ኤርትራውያን እኔ ለኤርትራ ህዝብ ችግር የለብኝም፣ የትግራይ ህዝብ ችግር የለብኝም። ታውቁኛላችሁ። ግን ህወሓትና ሻቢያን አባሎቻቸው ብዙ ናቸው። የህወሓት አባል እኮ 750 ሺህ ነው። የትልማስ የትግራይ ልማት ማህበር 250 1 ሚሊዮን አባል አላቸው። የሚገርማቸው እነዚህ እያታለሉ ነው። ጄኖሳይድ ተፈጸመብን የሚሉ ትግራዋይ ነን የሚሉ ናቸው። ተንቤኑ ሲል ሰምተሽ ታውቂያለሽ? በእኔ ላይ ነው ፈጸሙ ነው የሚልሽ።
አማራ መጥቶ ፈጸመብኝ የሚል አንድ የተንቤን ሰው አላየው የለም። ይሄ ግሩፕ ብቻ ነው የሚያነሳው። ይሄ ደግሞ ብሪፍ የተደረገ ሴረኛው ሽሩዱ ግሩፕ ነው። ብሪፍ ነው፣ ገንዘብ አለው። 36 ሚሊዮን ዶላር ዘርፍ የወጣው ነው። በዳው ትግሬ ላይ የሚነግድ እኮ ነው። አዎ ሸገር አዲስ የሚባለው በሌላው የዛ የክልሉ ህዝብና በኢትዮጵያ ህዝብ የተዘረፈው ገንዘብ ተሰጥቶት ነው የወጣው። ገብቷል። እፍታውን የበላ ነው። ሌክጀሪ ላይፍ ነው የሚኖረው። አንተን ይከሳል። ምን እያለ እየከሰሰ እንደሆነ ልብ አላልክም? ይህንን ፖለቲካ እያስገባ ህዝብ ቤት የምታሰራው በቤትም ሊያዝ ይቃጠዋል። ይሄ አለው በስሱ ዲክታተርነቱ አለ። ለመጫን ይፈልጋል። አንተ ገብቶ ማንም ሀሳቡን እንደሱ እንደገለጸው መግለጽ መብቱ ነው። አንተ መውቀስ አይችልም። ያኛው ባጋለጠ ቁጥር የአድዋዎች ወይም ደግሞ የትግራዋይ የሚሉ አዲስ ሙመንት አማራን የሚያጠፋው በግልጽ አፍጥጦ እየተናገረ ያ ደግሞ ኮማንዶ አይዋሽም። በቃ አማራ ጠላቱ ነው። ሁሌ ነው፣ ድሮ ጀምሮ እኮ ነው። ኮማንዶ አይዋሽም። ወለጋ ላይ እንገላቸዋለን ብሎ ተናግሯል። የዛሬ 42 ዓመት የመሸጋ አለ እናሳያቸዋለን ያለ እኮ ኮማንዶ ነው። ቀድሞ የዛሬ 7 ዓመት ገና ሲሄዱ እኮ ነው ኮማንዶ እኮ ወጥቶ ተናግሯል። ያውን በመልክ ይወጣ ነበር። አንለቃችሁም ወለጋ ያስታጠቅነው ትግሬ አለ የሚል እኮ እሱን ነው። ኦነግሸንን ዛሬ አሁን ይኸውልሽ አማራው አልገባው። ቅድም የሸገር ጁንታን ረስቼለታለሁ። ዛሬ አማራ የሚጨፈጨፈው በብልጽግና ነው። ውሸት ነው። ብልጽግና አማራ ክልል መሳሪያ ወርድ አታወርድ የተዋጋለትን አማራ ነው እንጂ ጭፍጨፋ ያለው ወለጋ ላይ ያለው አሩሲ ላይ ያለው በሙሉ በህዋትና ሻዕቢያ ዘረኞች የሚዘወር ነው። ሃይማኖቱን ብትዩ በሲቪሊያን የሚደረገው በውትድርናው ሳቦታጅ የሚሰራው ትግሬዎች ናቸው። ህወሓት ነው ማለት ነው። ማንን ነው የምታታልለን? የሸገር ጁንታ። እኔ እኮ ፖለቲከኛ ነኝ፣ ማታለል አይቻልም። ኢትዮጵያ ውስጥ ብልጽግና ብቻ አይደለም እየጨፈጨፈ ያለው። በሀገሪቱ ውስጥ አመፅ እንዲነሳ ስለተፈለገ በጭካኔ የሚያርዱት ትግሬዎች ናቸው። አድዋዎች፣ ሻዕቢያዎች፣ ኤርትራውያን ናቸው አሩን የሚያበሉት። ይህን አማራ በሃይማኖት ገብተው እንዲነሳ ነው። ህዝቡ ተነስቶላቸው አብይን ገለው ወይ ደግሞ እንዳልነው ሳይገሉት ጥፍሩ ለመንቀል ወደ መቀሌ ወስደው ወደ 4 ኪሎ ለመምጣት ነው። ከዚያ በኋላ ግን አማራ ቆለጥን እንዲመዙልሃል፣ ጥስን ይነቅሉልሃል። አይንን እንዲህ በአይን እያየን የሚያወጡን ደግሞ አንተን እስር ቤት አወስዱት። ከዚህ በኋላ እኮ አማራን እኮ ለፍርድ ያቀርቡት እስር ቤት አወስዱት። በሚስቱ ፊት ነው የሚገሉት። እየገለበጡ ነው። እንዴት እንደሚንቁት ብታይ እየገለበጡ። እነዚህ ጨካኝ ናቸው። የልጅቷን ፑሲ የጠጣች ላንቺ ትመለሳለች። የልጇን ደም አስለጥጣ የምትጠጣ ሴት ላንተ ትመለሳለች? ሊሆን አይችልም። ሬድ ሌብል አረገችው። ሬድ ሌብል አርጋው ጅው አርጋው አንተን ልትወርጋ አንተን አማራን ትለቃለች። አረን ነው የምታበላ። ስለዚህ እና አንቀበለውም ነው አንቀበለውም። ቀጥሉ። ለማንኛውም ቀጥሉ። ሚዲያችን ተመችቷቸዋል። ተመቸኝ የምትሉ ዲያስፖራዎች አንዴ ለሚዲያችን ገቢ እንጠይቃለን። እስኪ ተመቸን ያላችሁ ብዙ ሰዎች ጽፋችሁን ላይ ትናንትም ዛሬም እየጻፋችሁልኝ ነበር። በውስጥ ካሻፕ አስቀምጫለሁ። ይሄው ቅርታለ ሰርች ማድረግ ብቻ ነው። ሌክታና ይሄው ከአጥናፉ ጀምሮ እዚህ ተደብቀሃል። አጥናፉን አይቼዋለሁ። አይተሽዋል? አጥናፉ እኮ ወደ ሙዚቃ ምርጫው ሄዳለች። ፖለቲካውን ጫማውን ሰቅላ አሁን የሰባዎቹ ሙዚቃ ላይ ናት። ተይጂ ጫማ ሰቅላ። ይሄው ዲያስፖራዎች በጊፍት በካሻፕ መምን ወደ ሬዲዮን ቀይረውስ። ሌላው ደግሞ የህቡ አደረጃጀት እኔ እያደራጀው ህቡ አማራን ኢትዮጵያ ነፃ የሚያወጣ ወንድ ከሆናችሁ ከኔ ጋር ተሰለፉ። ወንድ ከሆናችሁ ና ከኔ ጋር ስራ አሳያለሁ። ሌክታና ቴንኪው። ሁላችሁ ሼር አድርጉልኝ። ሌላው ስለ አቶ ወርቁ አንድ ነገር ልናገር። አቶ ወርቁ አይተነው ማንንም ስም አልጠራም። እንደ ፍየል ጠብሰ ብላ ብሏል። እንደ ህወሓትን ነው ያለ። ህወሓትንም ቢል ብሏል። ዋናው ግን እነሱ የረሱት ገረብ ትግራይ መቃብር አማራ ወየው አለ። አማራን ጨርሰን ጋይንት ብቻ 20 ሺህ እናስቀምጠዋለን። የሰው ልክ አቅም አማራና ውሻ እያሉ እንደ ህዝብ የሚሰድቡንን አላነሳም። ሸገር አዲስ አየ ሸገር የጆንት ጁንታ ገብረ ኪዳን ትባላለች።
ገብረኪሶስ ገብረኪዳን እቺን አራሳ ገብረኪሮስ ገብረኪዳን ገብረ እግዚአብሔር ገብረ መድን ያው መንግስት ሆነው ያደገችው ሸገር ነው። እዚህ ጋር አንድ ነገር ልንገረ ሲቹዌሽኑ መነገር አለበታ። እነሱ መንግስት ሆነው በየጊዜው እየወጡ አማራ ቡዳ ነው፣ አማራ ዘራፊ ነው፣ አማራ ታሪክ የለውም። አሁን ለምሳሌ ማን ነው ስሙ ኮማንደር አማራ የሚባል የለም ብሏል። እኔ ግን 16 ነው ያለ ብሏል። ወታደር ነው ብሏል። 1624 እዚሁ ጀርመን የተጻፈ ዩኒቨርሲቲዎች እንደ ጎቲንገን፣ ፍራንክፈርት፣ ካምብሪጅ የተጻፉ መጽሐፎች አማራ አባ ጊዮርጊስ የሚባሉ እኔ አማራ ነኝ ብሎ የጻፉትን አምጥቼ ላስነብብ እችላለሁ። መብት ነው የለም ብትለንም ችግር የለብኝም። ግን እንዳለን እንድታቀየው አማራ አለ ብለው አይደል? እንዴት አይነት ነገር ነው? ህወሓትና ሻዕቢያ እኮ ጫካ የገቡ መጀመሪያ አማራ ሊታገሉ እኮ የሌለ ይባል ገዢ መደብ አለ ብለው እኮ ነው የገቡት። በቃ አዎ። እኔ ግን አሁን እዚህ ጋር ሳረሳ መናገር የፈለኩት አቶ ወርቁ አይተነው ጦርነት ላይ ነው። ጦርነት ሰብቃችሁ ስትመጡ አቶ ወርቁ አይተነው ቀይ ምንጣፍ፣ ፖስት ካርድ ወይም አበባ ጉንጉን ወይም ኦርኬስትራ አዘጋጅቶ አይጠብቃችሁም። ይሄንንም እንተማመን። ምክንያቱም ፌር የሆነ አወቃቀስ ብትወቅሱ እኛ ምንም ችግር የለብንም፣ ተራማጆች ነን። ግን አቶ ወርቁን ዘሩን ልታጠፋ እናቱን ልትደፍራት እህቱን ሴት ልጁን ልትደፍር ስትመጣ ኧረ ግባ ግባ ዌልካም ብሎ አይቀበልም። ይሄ እንዳትረሳ። ይሄ ነው የስተታችሁ ስተት። በጣም በጣም ኢጎይስት እና ሰልፊሽ ከመሆናችሁ የተነሳ 27 ዓመት እፍታውን ስለበላችሁ ያ ፍላታችሁ ስላልበረደላችሁ እንደ ንጉስ ያረጋችኋል እንጂ አንተ እኔ ቤት መጥተህ ቤትሽን ላፍርስ እያልከኝ አይ አፍርስ ብዬ እኔ መዶሻ አላቀብልህም ወንድም አለ። ይሄንን ነገር አስብበት። አንተ መንግስት ሆነ ነው አማራን አጠፋለሁ ወይዋን አማራና ውሻ እያልክ በየመድረኩ ስታሰድበን መንግስት ሆነ ነው። አቶ ወርቁ ግን ጦርነት ላይ ሆኖ ነው ያን ያለው። ልታጠፋው እየመጣህ ነው ያለ። ስለዚህ አቶ ወርቁን እባክህ ከራሱ ላይ ወረድ። አይመጥናችሁም። እሱ ትልቅ ሰው ነው፣ አማራ ነው፣ የአማራ ማህፀን የተሸከመው በጣም በጣም አይመጥናችሁም። ተው ስሙን አታንሱት። ይሄን ነው ለማለት መፈልገው። አመሰግናለሁ። ምን እነዚህ እኮ ከኮች እኮ አይመጥናቸውም። አይመጥናቸው ለህወሓትና ሻዕቢያ ምናምን አሁን ወርቁ የሚመጥን ሰው አይደል። ባይዞ አኗኗሩ ምኑም በጣም ይለያል። እነሱ ገንዘብ ዘርፈው እኮ የወርቁን ያክል አይዝናኑ። የሚገርምሽ ውዳቂ ነው። ጨርሻለሁ። ሁላችሁም እስኪ አንድ ጊዜ እስኪ በኮፒ ሊንክ ታፕታ እስኪ ሪፖርት በጣም እያደረጉ ነበረ። አንድ ጊዜ የኔ ሚዲያን ደግሞ ፎሎ አድርጉ፣ ይጠቅማችኋል። ስንገባ ትሰማላችሁ። ሁላችሁም አንድ ጊዜ እያንዳንዳችሁ እዚህ ሚዲያ ጠላቶን ከወዳጆን ደጋፊውን ተቃዋሚ ሚዲያው ጠቃሚ ነው። ለጠላትም ምሰማ ነው፣ መረጃ ምሰማበት ነው፣ ለወዳጅም ምትታገልበት። ስለዚህ ለሁለቱም ይጠቅማል። ይሄ ሚዲያ ብታግዙን፣ በገንዘብ ኃይል ብታግዙን መልካም ነው። እኛ ከዚህ በኋላ የተወሰነ ሰዓት መጠን ነው የምንሰራው ብርጅስቶን፣ ያውን በሆነ ቀን ደሞም ሲመቸን መረጃን ነፃ አደረጉት። አየሽ፣ እነዚያ ግን ቢሮ ስለከፈቱ እየተለሳለሱ ስለተናገሩ ብሔረሰብ ስለመጣ ይረዳል ጎፈንድሚያችሁ እያለ እኛን ግን ለክታና በሚል እኮ ካሻብ እርዱ ስንል የሚረዳ የለምም አይፈልግም። ዲያስፖራ እንደውም ምን ይልሻል? ዜል ስጠን አራሽ ምንድነው እኮ ኢንፎርሜሽን ልሽን እኮ ለማወቅ ነው እኮ ስልክህን ለማወቅ ነው። ዜል ምናምን አልሰጥም። ያንተ ዶላር ለምን ተጠንቅሮ አይቀርም። አመሰግናለሁ እህታችን፣ በጣም አመሰግናለሁ። ተኝ በቃ እኔ ምን እንቀሳቀስ። አመሰግናለሁ። ሰላም ነው። ኦኬ